በሕይወታችን ውስጥ በጣም ከባድ በሆኑ ተስፋ አስቆራጭ በሚመስሉ ጊዜያት ውስጥ የሚገኝ አንድ በጣም ጥልቅ የሆነ የተስፋ መልእክት አለ። እስቲ ዛሬ ስለዚህ መልእክት ትንሽ እንወያይ። ሁላችንም በሕይወት ጉዞአችን ላይ የሆነ ጊዜ ላይ ብቻችንን እንደቀረን እንደጠፋን የሚሰማን ጊዜ አለ አይደል? ልክ በኃይለኛ ማዕበል ውስጥ እንደምትዋልል ትንሽ ጀልባ ማለት ነው። አቅጣጫ ጠፍቶ እርዳታ የሌለ በሚመስልበት ሁኔታ ውስጥ የመሆን ልምድ ነው። ታዲያ ሁሉም ነገር አለቀ ብለን በምናስበት ቅጽበትስ ማንም ሊደርስልን የማይችል በሚመስልበት ሰዓት ምን ይደረጋል? ብቸኝነት ሲከብድ ወዴት መሄድ እንዳለን ግራ ሲገባንስ? እና እውነታው ይሄ ነው። ብዙ ጊዜ የምንታገላቸው ነገሮች አሉ። ለምሳሌ የሞት ፍርሃት አለ፣ ስለ ሕይወት ግራ መጋባት፣ ስለ ወደፊቱስ ብሎ መጨነቅ። እነዚህ ሁሉ ነገሮች ልክ እንደ ትልቅ ማዕበል ሊያሸንፉን የሚሞክሩ ይመስላሉ። ግን ከዚህ ሁሉ ጨለማ እና ስጋት በተቃራኒ አንድ በጣም ኃይለኛ የሆነ ቃል ኪዳን አለ። እስቲ አሁን ከችግሩ ወጥተን ወደዚህ መፍትሄ ቀስ ብለን እንግባ። እናም ቃሉ እንዲህ ነው የሚለው፣ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ካፍታም ቢሆን ዝክታም ቢሆን ሌላም ማንኛውም ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቼ ያለውና። እስቲ አስቡት፣ ይህ እኮ ፍጹም የሆነ ማረጋገጫ ነው። እንግዲህ እዚህ ላይ ነው ወሳኙ ነጥብ። በዚህ ጥቅስ ላይ የተጠቀሰው ፍቅር እኛ ከምናውቀውና ከምንለማመደው ተራ ስሜታዊ ፍቅር በጣም የተለየ ነው። ስሜት ብቻ አይደለም፣ ከዛ እጅግ የላቀ ነገር ነው። በቃ ይሄ ጽሑፍ ይህንን ፍቅር የሚገልጸው እንደ ኃይል ነው፣ እንደማይበጠስ ሰንሰለት። በሁኔታዎች ላይ የተመሠረተ ስሜት በፍጹም አይደለም። ይልቁንስ ምንም አይነት ነገር ሊያቋርጠው የማይችል ኃይል ነው ተብሎ ነው የተቀመጠው። እዚህ ላይ ልዩነቱን በደንብ ማየት እንችላለን። በግራ በኩል የምናየው የእኛ ስሜቶች ናቸው፣ በሁኔታዎች ላይ የተመሠረቱ፣ ዛሬ ኖሮ ነገ ሊጠፉ የሚችሉ። በቀኝ በኩል ያለው ፍቅር ግን ቋሚ ነው፣ መሠረታዊ ኃይል ነው። ዋናው ነገር ከሁኔታዎች ነፃ መሆኑን ነው። እሺ፣ እንግዲህ ይህ ሁሉ ነገር ወዴት ነው የሚወስደን? የዚህ ሁሉ ትልቁ መልእክት ምንድን ነው? እንዴት ነው ይህንን ወደ ራሳችን ሕይወት ልናመጣው ምንችለው? ዋናው ቁም ነገር ይሄ ነው። በጣም ቀላል እና ግልጽ ነው። ምንም አይነት ትግል ውስጥ ምንሆን፣ ምንም አይነት ፈተና ቢገጥመን መልእክቱ ማንም ሰው በእውነት ብቻውን እንዳልሆነ ነው። እናም በመጨረሻ የሚተወው ምስል ይሄ ነው፣ ፈጽሞ ማይለቅ መልህቅ፣ በማዕበል ውስጥ እንኳን ሳይቀር አስተማማኝ የሆነ ማረጋገጫ። እናም እስቲ ይህንን ጥያቄ እያሰብንበትን ጨርስ። ከምንም ነገር ሊለየን የማይችል ፍቅር አለ የሚለው ሐሳብ የዕለት ተዕለት አመለካከታችንን እንዴት ሊቀይረው ይችላል?